ሁሉም በትግራይ ህዝብ ስም የሚነግዱ የጠባብ ቡድን ፍላጎት ማስፈጸሚያ ነው እንጂ የትግራይን ህዝብ ፍላጎት የሚወክል አይደለም። የምክክር ኮሚሽኑ ስራ ወሳኝ ምዕራፍ ላይ ደርሷል። ልጆችን ሁሉም ለጦርነት መገበር ተገቢ እንዳልሆነ የትግራይ ህዝብ ውስጥ በጣም የማያሻማ አቋም መኖሩን መነጋገር መወያየት ችሏል። በአማራ ክልልም በኦሮሚያ ክልልም የታጠቁ አካላትም ውስጥ ገምሱ ከዛ ወጥቶ እጅግ አብዛኛው ሰው አጀንዳ ሰጥቶ ተወካዩን አስመርጧል። የኢትዮጵያ ሀገራዊ ምክክር ኮሚሽን ተጠርነቱ ለህዝብ ተወካዮች ምክር ቤት ነው። ስለዚህ እኔ እንደ ህዝብ ተወካዮች ምክር ቤት በየጊዜው በምክክር ኮሚሽኑ በኩል የሚቀርቡ ሪፖርቶችን በየጊዜው እናቃቸዋለን፣ እንገመገማቸዋለን። ምክክር ኮሚሽኑን የሚከታተል የቋሚ ኮሚቴ አለ። በዛ ቋሚ ኮሚቴ በኩል ስራዎች ድጋፍ እየተሰጡ ለህዝብም ሪፖርት እየቀረበ ነው የተመራው። አሁን የህዝብ ተወካዮች ምክር ቤት ባለፈው በህዝብ ተወካዮች ምክር ቤት በቋሚ ኮሚቴው በኩል ማረጋገጥ እንደተቻለው ለኢትዮጵያውያን የምክክር ኮሚሽኑ በሚዲያ እንደገለጸው የምክክር ኮሚሽኑ ስራ ወሳኝ ምዕራፍ ላይ ደርሷል እና እስከዛሬ የመጣበት መንገድ እኛ እንደ ህዝብ ተወካዮች ምክር ቤት ይህንን ስራ በበላይነት እንደሚከታተል ተቋም እስካሁን የምክክር ኮሚሽኑ ስራ የሄደበት መንገድ እጅግ በጣም ጥሩ ደረጃ ላይ ደርሷል ብለን እናምናለን። ምክንያቱም እስካሁን ወሳኝ የሚባሉ ስራዎች ተከናውነዋል። አንደኛ አጀንዳ የማሰባሰብ ኢትዮጵያን የሚረብሹ ኢትዮጵያ እንዳትረጋጋ የሚያደርጉ ብሔራዊ መግባባት እንዳይኖር የሚያደርጉ የጋራ የሆነ ህገ መንግስት እንዳይኖር የሚያደርጉ የኢትዮጵያን ሰላም፣ የኢትዮጵያን ደህንነት፣ የኢትዮጵያን ልማትና እድገት አደጋ ውስጥ የሚጥሉ በየአካባቢው ያሉ አጀንዳዎች ምንድናቸው የሚባሉ ጉዳዮች በሚገባ ተዘርዝረው ህዝብን ባሳተፈ መንገድ እያንዳንዱ የማህበረሰብ ክፍል በተሳተፈ መንገድ አጀንዳ የመለየ ስራ ተቋሙ ሰርቷል በገለልተኝነት። ይሄ በጣም ጥሩ ስራ እንደሆነ እንደ አንድ ዜጋ ማስቀመጥ ይችላል። ሁለተኛ የአገራዊ ጉባኤ ላይ የሚሳተፉ አካላትንም በየሪጅኑ የማስመረጥ ስራ በተሳካ መንገድ ሄዷል። ከዚህ አኳያ በአማራ ክልልም በኦሮሚያ ክልልም የታጠቁ ቡድኖችም ውስጥ በትጥቅ ትግል መሄድ ኢትዮጵያን አይመጥናትም፣ አሮጌው መንገድ ነው፣ አያዋጣንም፣ እኛ በሀገራዊ ምክክር ኮሚሽን መድረክ ላይ እንሳተፋለን ብለው የታጠቁ አካላትም ውስጥ ገምሱ ከዛ ወጥቶ እጅግ አብዛኛው ሰው አጀንዳ ሰጥቶ ተወካዩን አስመርጧል። ይሄ በጣም ጥሩ አፈጻጸም ነው። አሁን ይሄ ስራ በጣም በጥሩ ሁኔታ በትግራይ ክልል ተጀምሯል። በነገራችን ላይ የምክክር ኮሚሽኑ ለምክር ቤቱ ሪፖርት ሲያቀርብ ማየት እንደቻል ነው በትግራይ ክልልም የቅድሚያ አጀንዳ ማሰባሰብ ስራ ከተለያዩ ማህበረሰብ ክፍሎች ጋር ውይይት ተካሂዷል። ከምሁራን ጋር ውይይት ተካሂዷል። ከሲቪል ሶሳይቲስ ወይም የተለያዩ የህብረተሰብ ክፍሎችን ከሚወክሉ አደረጃጀቶች ጋር፣ ከወጣቶች ጋር፣ ከሴቶች ጋር፣ ከምሁራን ተወካዮች ጋር ውይይት ተካሂዷል። የማህበረሰብ ተወካዮች ሌሎች ከሲቪል ሶሳይቲ ውጪ ደግሞ ማህበረሰቡን በቀጥታ ከሚወክሉ ከሃይማኖት መሪዎች ጋር፣ ከሀገር ሽማግሌዎች ጋር ውይይት ተካሂዷል። በትግራይ ውስጥ ወደ 8 ከሚሆኑ የፖለቲካ ፓርቲዎች ጋር ውይይት ተካሂዷል። ኢቭን ቲፒኤልኤፍን ጨምሮ በእንዴት የሀገራዊ ምክክር ኮሚሽኑ መሄድ እንዳለበት ውይይት ተካሂዷል። በትግራይ ውስጥ ቅድመ አጀንዳ ማሰባሰብና ቅድመ ጉባኤ ላይ የሚሳተፉ ሰዎችን ልየታ የተካሄዱ መድረኮች የሚያረጋግጡት በትግራይ ውስጥ ያሉ ኢትዮጵያውያን ተጋሩ ልጆች በሙሉ ሀገራዊ ምክክር ኮሚሽኑ እጅግ በጣም ጠቃሚ እንደሆነ አንስተዋል። ለምን? ትግራይ ውስጥ ያለ ህዝብ እንደ ሁሉም ኢትዮጵያዊ ደቡብም ውስጥ ሌሎች ምዕራብ ምስራቅም እንዳለ ኢትዮጵያዊ ሰላም ይፈልጋል። ችግሮችን በሰላማዊ መንገድ እንደምታውቀው የትግራይ ህዝብ ለሀገረ መንግስቱ ምስረታ ከፍተኛ አስተዋጽኦ ካላቸው ኢትዮጵያውያን ውስጥ አንዱ ነው። የትግራይ ማህበረሰብ ለኢትዮጵያ ሀገረ መንግስት ምስረታ፣ ለኢትዮጵያ ሀገረ መንግስት ግንባታ ታላቅ አስተዋጽኦ ካበረከቱ ኢትዮጵያውያን ውስጥ አንዱ የትግራይ ማህበረሰብ ነው። አንፎርቹኔትሊ ግን የትግራይ ማህበረሰብ በየዘመኑ በሚፈራረቅ ጦርነትና ግጭት ከፍተኛ ዋጋ የከፈለ ህዝብ ነው። ይሄ ደግሞ
ሁላችንም ኢትዮጵያውያንን ያሳዝናል። ሁሉም ኢትዮጵያዊ የትግራይ ውስጥ ያለው ማህበረሰብ አቋም ምንድነው ካልክ ሰላምና ሰላም ብቻ ነው። አጀንዳ ይኖራል ትግራይ ውስጥ አላቸው። የትግራይ ማህበረሰብ እንደ የትኛውም ኢትዮጵያዊ የሚያነሳቸው ጥያቄዎች አሉ በራሱ በትግራይ ኮንቴክስት። ነገር ግን እነዚህ ጥያቄዎች በሰላማዊ መንገድ እንዲፈታ፣ በዲያሎግ እንዲፈታ፣ በሰጥቶ መቀበል መሪ እንዲፈታ፣ በውይይት እንዲፈታ፣ ግጭት፣ ሞት፣ ወጣቱን ልጆችን ሁሉም ለጦርነት መገበር ተገቢ እንዳልሆነ የትግራይ ህዝብ ውስጥ በጣም የማያሻማ አቋም መኖሩን መነጋገር መወያየት ችሏል የሀገራዊ ምክክር ኮሚሽኑ። ይሄ ሂደት እንዳይሳካ የሚያደርጉ አካላት ጥቂቶች ናቸው። ፍላጎታቸው የግለኛ የቡድንና የራሱ የጠባብ ቡድን ፍላጎት ማስፈጸሚያ ነው እንጂ የትግራይን ህዝብ ፍላጎት የሚወክል አይደለም። ስለዚህ በትግራይ ክልል ውስጥ በእርግጠኝነት እኔ ማምነው እንደ መንግስትም እንተማመንበት ትግራይ ህዝብ ሰላም ስለሚፈልግ፣ ትግራይ ህዝብ እንደ ሁሉም ኢትዮጵያዊ ልማት ስለሚፈልግ፣ ትግራይ ህዝብ እንደ ሁሉም ኢትዮጵያዊ እድገትና ብልጽግናን ስለሚፈልግ፣ ለዚህም ደግሞ እጅግ በጣም ከፍ ያለ አስተዋጽኦ በማበርከት የሚታወቅ ማህበረሰብ ስለሆነ ቁጭ ብሎ አጀንዳዎቻችን በውይይት እንፍታ የሚል ነገር ይቃወማል የሚል እምነት የለንም። ይሄም በተጨባጭ መሬት ያለው ሀቅ አይደለም። ወጣቱ ምሁሩ ይሄን ነው። ጥቂት ሁሉም በትግራይ ህዝብ ስም የሚነግዱ፣ ሁሉም በትግራይ ህዝብ ስም የግል ፍላጎታቸውን የሚያሳኩ፣ ሁሉም በትግራይ ህዝብ ስም የራሳቸውን የግል ኢንተረስታቸውን ማክሲማይዝ ማድረግ የሚፈልጉ፣ ይሄ የሰላም ጉዳይ ከመጣ እንከስራለን የሚሉ፣ ከግጭት እናተርፋለን ብሎ የሚያምኑ፣ የሰላም መንገድ አያዋጣም ብሎ የሚያምኑ አካላት ሀገራዊ ምክክር ኮሚሽኑ እንዳይሳካ የተለያየ ነገር በሶሻል ሚዲያ በመናምን ሊያንቀሳቅሱ ይችላሉ። ግን እጅግ አብዛኛውን የትግራይ ህዝብ ይወክላል የሚል እምነት የለኝም። ቢኮዝ የትግራይ ህዝብ ፍላጎትን በተመለከተ እንደ አንድ አመራር በተለያየ ጊዜም አሁን ደግሞ የሀገራዊ ምክክር ኮሚሽኑ ካካሄዳቸው ቅድመ አጀንዳ ማሰባሰብ መድረኮች ላይ የተገኘው ይሄ ነው ማለት ነው። ስለዚህ የትግራይ ህዝብ አጠቃላይ ወጣቱ፣ ምሁሩ ጥያቄዎቻችን ሁሉም ኢትዮጵያውያን ጥያቄ እንዳለን ሁሉ በትግራይ ውስጥ ኢሹስ አሉና እነዚህ ጥያቄዎችን ወደ መድረክ እናምጣና እኛ ቁጭ ብለን እንደ ኢትዮጵያ የአንድ ሀገር ልጆች እንመካከርበት የሚለው ጉዳይ ህዝቡ ለጥቂት ቡድኖች ፍላጎት፣ ለጥቂት ቡድኖች የግል እርካታ፣ ለጥቂት ቡድኖች ዝና፣ ጥቂት ቡድኖች ከሰላም አናተርፍም ብሎ የሚያምኑና የጦርነትና የግጭት ነጋዴዎች በዚህ አጀንዳ ዙሪያ ላይ እንዳይሳካ የሚያደርጉበትን መንገድ አስቁመው የተሟላ ውይይት ማድረግ አለባቸው። እናደርጋለን ብዬ አምናለሁ።